ጤና ይስጥልኝ። በዛሬው ዕለት ደግሞ ስለ መሪነት ከጉንዳን የመሪነት ወግ ጋር በተያያዘ መንገድ እናወራለን፣ እንማማራለን። በጣም አስደናቂ የሆነ ፍጥረት ነው። በተለይ ደግሞ በመሪነት ማለት ነው እንዴት እንደሚኖር እና ምን ተግባራትን እንደሚያከናውን ማለት ነው። ስለዚህ የጉንዳን መሪነት ወግ በተለይ ደግሞ አሁን ላለን ዘመን መሪዎች ማለት ነው እንደ ማስተማሪያነት የሚወሰድ መሪነት ባህሪ አለው። እንግዲህ ጉንዳን ስለ መሪነት ይህን ያክል በጣም አስቦ ተጨንቆ ከስራ ከሰራ ማለት ነው በጣም ትንሽ የሆነ ፍጥረት ማለት ነው። በደንብ ከሰራ የሰው ልጅ አእምሮ ያለው ማለት ነው። ማሰብ ማሰላሰል የሚችል አርቆ አስተዋይ የሆነ የሰው ልጅ ማለት ነው እንዴት ከዚህ መብለጥ ያቅተዋል የሚል ጥያቄን ያስነሳል። በመሰረቱ ማለት ነው የጉንዳን መሪነት ወግ ወይም ዘ ታሊ ኦፍ አንት መውሰድ ይቻላል እና በተለያዩ ሊትሬቸሮች ላይ ተቀምጧል። ሊትሬቸሮችንም አይቶ አንብቦ መረዳት ይቻላል እና ያልተካተቱ ካሉ እንግዲህ ወደ መማማሩ ስንገባ እንግዲህ ዋና ዋና የምንወስዳቸው ትምህርቶች ምንድን ናቸው ብለን ስንመለከት ከጉንዳን መሪነት የምንማራቸው ቁልፍ መርሆዎች አሉ ወይም ፕሪንሲፕልስ ልንላቸው እንችላለን። አንደኛው እና የመጀመሪያው እቅድ ማውጣት ነው። ጉንዳን እቅድ አለው፣ እቅድ ያወጣል። እቅዱንም ደግሞ መቼ መተግበር እና መስራት እንዳለበትም ጭምር ያውቃል። የሚያወጣው እቅድ ለአስቸጋሪ ወቅት አስቀድሞ መዘጋጀት እንዳለበት ነው። ምግብ ማከማቸት እንዳለበት ነው። እንግዲህ ይህንን ስንመለከት ጉንዳን በባህሪያቸው ምግብ በማመላለስ ወደ አንድ ማዕከል የሚኖሩበት አካባቢ በማከማቸት በመሬት ውስጥ ወይም በድንጋይ ስር ሊሆን ይችላል ያስቀምጣሉ። ሁለተኛው ፕሪንሲፕል ወይም መርሆ አማራጭ መጠቀም ነው። ለገጠመው መሰናክል መፍትሄ ያመነጫል። ጉንዳን መሰናክሎችን ያልፋል። በመንገዱ የሚገጥሙትን መሰናክሎች ማለት ነው። ዳገት ይወጣል፣ ቁልቁለት ይወርዳል። መሰናክሎች ሲያጋጥሙት እርስ በርሱ ተያይዞ የገጠመውን ችግር መሰናክል ያልፋል። ሶስተኛው በጋራ መስራት ወይም ቲም ወርክ የምንለው ነው። ለጋራ ውጤት አቅምን አስተባብሮ ይተጋል። እንደዚሁም ትዕግስት ማለት ጊዜን በስራና በትዕግስት ያሳልፋል ማለት ነው። ስለዚህ እነዚህ ዋና ዋና ትምህርቶች ለሰው ልጅ እጅግ በጣም ጠቃሚ ናቸው። ላስተዋለ፣ ለተመለከተ እና ለገባው ለተረዳ ማለት ነው። ከጉንዳን መሪነት እነዚህን መርሆች እንማራለን ማለት ነው። አማራጭ መጠቀም ወይም ፍሌክሲቢሊቲ ስንል ምን ማለታችን ነው? ጉንዳኖች በጉዞ ወቅት የሚያጋጥሟቸውን መሰናክሎች በላዩ ላይ በዙሪያው ወይም በታች በመሽለክ መንገድ መጓዛቸውን ይቀጥላሉ። ይህ ነው አማራጭ መጠቀም ወይም ፍሌክሲቢሊቲ የምንለው ማለት ነው። ከፊት ለፊታቸው የማያሳልፍ ነገር የሚገጥማቸው ከሆነ ምን ያደርጋሉ? በገጠማቸው ነገር ላይ በላዩ ላይ ይሄዱበታል። ካልሆነም ደግሞ በዙሪያው ዞረው ሄደው መንገዳቸውን ጉዟቸውን ይቀጥላሉ። ከምስሉ እንደምንመለከተው እዚህ ጋር ማለት ነው ለምሳሌ ከፊት ለፊታቸው አንድ የማያሳልፍ ነገር አለ ብንል ይሄን መንገዳቸው በዚህ ነበረ። ቀጥታ በዚህ መሄድ እየቻሉ ግን ያላቸው አማራጭ አይዘር በዚህ በላዩ ላይ መሄድ ነው ኦር ዞረው ወይም በዚህ ወይም በዚህ ዞረው መሄድ ነው ያላቸው አማራጭ ማለት ነው። ወይም ደግሞ በስሩ ሾልከው መሄድ ነው በዚህ ቀጥታ ማለት ነው። ስለዚህ አማራጭ መጠቀም የምንለው ከዚህ አንፃር ነው። ስለዚህ በጋራ በመኖር ይታወቃሉ። የሚጓዙት ብዙውን ጊዜ መስመር ሰርተው ነው። ለገጠማቸው መሰናክል አማራጭ መንገድ ይጠቀማሉ ማለት ነው። በየትኛውም የእድገት ጉዞ ወቅት ለሚያጋጥም መሰናክል
መፍትሄ ማመንጨት እጅግ በጣም ጠቃሚ ነው። መሰናክልን ለማለፍ መፍትሄ ማመንጨት ያስፈልጋል። አማራጭ መመልከት ያስፈልጋል። ፍሌክሲብል መሆን ጥሩ ነው ማለት ነው። ሌላው እቅድ ማውጣት ነው። እቅድ ማውጣትን ስንመለከት ወይም ፕላኒንግ እንለዋለን። አንደኛው እቅድ ማውጣትን ከጉንዳን ባህሪ አንጻር ስንመለከት በጋና ክረምት የሚባል ወቅት በእነሱ ዘንድ በደንብ ይታወቃል። ስለዚህ በበጋ ምን መስራት አለባቸው፣ በክረምት ምን ሆነው ማለፍ እንዳለባቸው ቀድመው ያቅዳሉ ማለት ነው። ስለዚህ ጉንዳኖች በበጋ ማለት ነው ክረምትን ለማለፍ በቂ ምግብ መሰብሰብ እንዳለባቸው ያስባሉ፣ ይዘጋጃሉ። እዚህ ጋር ማየት እንችላለን። በዚህኛው በጎን በኩል ከአንድ ቋጥኝ ስር ወይም መሬት ውስጥ ምግባቸውን በማከማቸት ማለት ነው። ስለዚህ የሚያከማቹት ምግብ በሚኖሩበት አካባቢ ያከማቻሉ። ያከማቹትን ምግብ ደግሞ ቅዝቃዜውን ተረድተው በጋራ ወደሚኖሩበት ይገባሉ፣ ክረምት በሆነ ጊዜ ማለት ነው። ስለዚህ ያን ያከማቹትን ምግብ በመመገብ ከባዱን የክረምት ወቅት ያሳልፋሉ። ስለዚህ አንድ ላይ ሆነው ማለት ነው። እቅድ ማውጣት የሚያስፈልገው የሚመጣውን ወደፊት ያለውን ሀርሽ የሆነ ኤንቫይሮንመንት እንዴት ማለፍ እንዳለብን ወይም እንዳለብህ ወይም እንዳለብሽ ሊሆን ይችላል። ግን ደግሞ እቅድ ማውጣት የሚጠቅመው ለችግር ጊዜ ብቻ ሳይሆን ስራ ለመስራትም እቅድ ማውጣት፣ ያን የወጣውን እቅድ ደግሞ መፈጸም ላይ ከጉንዳን የመሪነት ወግ ይህን ትምህርት እንወስዳለን ማለት ነው። ስለዚህ እቅድ ጠቃሚ ነው ይባላል። በሳይንስ እንደውም በተገቢው መንገድ የታቀደ እቅድ የተግባሩ 50% እንደተጠናቀቀ ይቆጠራል ነው የሚለው። ሶስተኛው እና የምንረዳው በጋራ መስራት ወይም ቲም ወርክ ነው። እኛ በጣም የጎደለው የሰው ልጅ የጎደለው በጋራ መስራት፣ ይሄ ቲም ወርክ ዲቨሎፕ ማድረግ ላይ መሰረታዊ የሆነ ክፍተት አለ። እዚህ ጋር እንደምታዩት ቲም ወርክ አለ፣ የጉንዳኖች ስብስብ አለ። ምግብ ለመፈለግ በጋራ ምግብ ይፈልጋሉ ጉንዳኖች ማለት ነው። ምግብ በጋራ ነው የሚፈልጉት። እዚያ ቦታ ላይ የማይሳተፍ የጉንዳን አባል አይኖርም፣ የአንተ አባል አይኖርም። ከባድ ሸክም በሚኖርበት ጊዜ ይተጋገዛሉ፣ በጋራ ያጓጉዛሉ። አንደኛው ከፊት አንደኛው ከኋላ ሆኖ ማለት ነው። ያንን የተፈለገው ቦታ ላይ ያደርሳል። ውጤታቸው ምንድን ነው? የተፈለገው ቦታ ላይ ያደርሳሉ። ኢቭን የምግብ ማከማቸት ብቻ አይደለም፣ በኢንተለጀንስ አደጋ እንዴት በሚገጥማቸው ጊዜ ኢኔሚ ሲመጣ እንዴት መከላከል እንዳለባቸው የራሳቸው እንትኖች አሉ፣ ስምሪት አላቸው፣ በጋራ ይሰራሉ። ስለዚህ የተሻለ ነገር ለማግኘት አቅምን ሰብሰብ አድርጎ አስተባብሮ በጋራ ለጋራ ውጤት መትጋት እጅግ በጣም ጠቃሚ እንደሆነ ያስተምረናል ማለት ነው። የጉንዳን መሪነትን ወግ ምግብ በመፈለግ ከባድ ሸክም በመሸከም እና ውጤት በማምጣት ይታወቃሉ። ይህንን የሰው ልጅ በተገቢው መንገድ ሊማረው እና ሊያውቀው ሴንስ ሊያደርገው የሚገባ ጉዳይ መሆኑን እንረዳለን። ሌላኛው መሪነትና ትህትና በጣም የሚገርም ነው። እዚህ ጋር የጉንዳኖች የመሪነት ወግን ስንረዳ መሪነትና ትህትና ሂዩሚሊቲ የምንለው ማለት ነው። ሊደርሺፕ ሂዩሚሊቲ ነው። እዚህ ጋር ትህትና ጥንካሬ ነው። ጉንዳኖች መሪያቸውን በትህትና ተከትለው ከሚፈልጉበት ቦታ ይደርሳሉ። ጉንዳኖች ማለት ነው መሪያቸውን ተከትለው ከሚፈልጉት ቦታ ይደርሳሉ። ምግባቸውን በማከማቸት በማጓጓዝ ራሳቸውን ከጠላት ከኢኔሚ ለመከላከል እጅግ በጣም ትሁቶች እንደሆኑ ነው የተረጋገጠው ማለት ነው። ሌላኛው ታላቅነት ነው።
ትሁት መሆን ጥንካሬ እንጂ ድክመት አለ። አንዳንድ ጊዜ ትህትናን እንደ ድክመት እንደ አላዋቂነት ሊቆጠር ይችላል። ግን ደግሞ ትህትና ጥንካሬነት ነው፣ ትልቅነት እንደሆነ መረዳት እንችላለን ማለት ነው። ሌላው እና የምናየው የተግባቦት ሰንሰለት ወይም ቼን ኦፍ ኮሚኒኬሽን እና የጋራ የማሰብ ችሎታ። ብሬናቸው በጣም ይገርማል የጉንዳኖች ማለት ነው። የመጀመሪያው የተግባቦት ሰንሰለት ወይም የቼን ኦፍ ኮሚኒኬሽን ማለት ነው። መግባባት በጉዞ ወቅት ማለት ነው። የምናስታውስ ከሆነ የብረት ሰንሰለት አይነት ቅርጽ በመስራት ይጓዛሉ። ልክ እንደዚህ ማለት ነው። ጉንዳኖች የብረት ቅርጽ አይነት በመስራት ጉዞ ይጓዛል። ይሄ ለምንድን ነው? አንደኛው ከሌላኛው ጋር ለመግባባት የኮሚኒኬሽን ቼን ለመመስረት አስችሏቸዋል ማለት ነው። ሁለተኛው በጋራ የማሰብ ችሎታ ነው። የምህንድስና ጥበብ ተጠቅመው ቅዝቃዜን የሚቋቋሙ መንገድ እና መኖሪያ አካባቢ ይሰራሉ። እንግዲህ ይህ ስኪል አላቸው ማለት ነው። ስራን በመግባባት መስራት ትልቅነት ነው። የማሰብ ችሎታቸውን ምን ያክል ተፈጥሮ የለገሰቻቸው እንደሆነ በቀላሉ መረዳት እንችላለን። እጅግ በጣም ይገርማል። የተግባቦት ሰንሰለት እና የጋራ የማሰብ ችሎታቸውን ከአንዳንድ ጽሁፎችም ስናነብ ማለት ነው በደንብ መረዳት እንችላለን። እንግዲህ እንደ ማጠቃለያ እና ለአሁን ላሉ ዘመናዊ መሪዎች የሚጠቅመው ምንድን ነው ብለን ስንወስድ ከጉንዳን የመሪነት ወግ ለአሁን ዘመን የሰው ልጅ መሪዎች የሚወሰዱ ቁልፍ የሆኑ ትምህርቶች አሉ። አንደኛው አማራጭ መጠቀም ወይም ፍሌክሲቢሊቲ ያልነው ማለት ነው። ፍሌክሲቢሊቲ ያልነው። ሁለተኛው እቅድ ማውጣት ወይም ፕላን ያልነው ማለት ነው። ፕላኒንግ። ትዕግስት ያስፈልጋል። ፔሸንስ ማለት ነው። ትዕግስት መማር። በጋራ ቡድን መስራት ወይም ደግሞ ቲም ወርክ ያልነው። ትህትና ሂዩሚሊቲ ያልነው። ሂዩሚሊቲ በጋራ ማሰብ የብሬን ስኪል ልንለው እንችላለን። ስለዚህ እነዚህ ከጉንዳን የመሪነት ወግ ማለት ነው በቀላሉ ለአሁን ዘመን መሪዎች የሚያስፈልግ እንደሆነ እና ለየትኛውም የሰው ልጅ እንደ ትምህርት ሊወሰዱ የሚገባቸው ጉዳዮች እንደሆኑ ለማስረዳት እንጂ የሰው ልጅም ደግሞ ከዚህ የበለጠ ተሰጥኦ ወይም ኢንተለጀንስ እንዳለው ይታወቃል። ግን አንዳንድ ጊዜ ነገር በምሳሌ እንዲሉ ማለት ነው ሰዎችን ግንዛቤ ለማሳደግ እና ለመጨመር ለማሰብ ተሰጥኦንም ለመጠቀም ፖቴንሻልንም ኤክስፕሎይት ለማድረግ ይጠቅማል እና በዚህ መንገድ መውሰድ እጅግ በጣም ጠቃሚ ነው ለማለት ያክል ነው። በጥቅሉ የጉንዳን የመሪነት ወግን በዚህ እናጠቃልላለን። ስላዳመጣችሁ አመሰግናለሁ።